በዓለም አቀፍ ትንቢታዊ መልእክቶች አስመልክቶ ነብይ ሚራክል ተካ አዲስ ስለሚፈጠረው የቫይረስ አይነት እና እንዳይስፋፋ እንድንጸልይ ያስተላለፈው ትንቢታዊ መልእክት ሰምተን እንመለስ። አንዲት ሀገር ላይ ሰዎች ከአንድ ውሃ ከሚመስል ስፍራ ላይ በመርከብ ውስጥ ይገባሉ፣ ከመርከብ ይወርዳሉ፣ መርከብ ውስጥ ይገባሉ፣ መርከብ ውስጥ ይወርዳሉ። እና ከመርከብ ውስጥ የሚገቡ ሰዎች ከመርከብ ውስጥ የሚወርዱ ሰዎችን አየሁ። እንዳለም ነው ማወራችሁ። መርከብ ላይ የሚገቡ መርከብ ውስጥ የሚወርዱ ሰዎችን አየሁ። እና ማየው ኤሪያ በውሃ የተሞላ ኤሪያ ነው። እና ጨለማው ዓለም ላይ ኮቪድን አይታችሁታል አይደል? ሌላ አዲስ በሽታ ሲፈበረክ አየሁ። የመተላለፍ አቅሙ ከኮቪድ በላይ ነው። ከኮቪድ በላይ ነው። ከኮቪድ በላይ ነው። የመተላለፍ አቅሙ ከኮቪድ በላይ ነው። ግን በጣም የሚገርመኝን ነገር ልንገራችሁ። ናው ፕሬ የምናረግ ከሆነ ኦሬዲ ይፈጠራል። በሽታ ከተፈጠረበት ኤሪያ አይወጣም። ናው ለመጸለይ ፍቃደኛ ከሆናችሁ ቢኮዝ የጨለማው ዓለም ፕሮግራም አድርጎ ነው የሚንቀ የጨለማው ዓለም ፕሮግራም ሲያረግ መስረቅ ማረድና መግደል ነው የሱ ፕሮግራም። ከዚህ ውጭ ፕሮግራም አለው? ከጨለማው ዓለም ጋር የሚተባበሩ የትኛውም ሰዎች የሚያደርጉት አሁን የነገርኩን ነገር ነው። ሶ ይሄ በሽታ ከምድራችን ላይ እንዲከለከል ጸልያለሁ። እስኪ ዓለም አቀፍ ከሆኑ ሚዲያዎች የነብዩን ትንቢታዊ መልእክት የሚያረጋግጡ ዜናዎችን አይተን እንመለስ። ሪፖርት መሰረት ኦሚክሮን የተባለ አዲስ የኮሮና ቫይረስ ዝርያ መገኘቱን ያሳወቀ ሲሆን ይህ ቫይረስ በከፍተኛ ፍጥነት በመሰራጨት ላይ እንደሆነና ዝርያው ከታወቀበት ጊዜ ጀምሮ በሁለት ወራት ነብይ ማለት አስቀድሞ የሚያይ ነው። በነብይ ሚራክል ተካ ህይወት ላይ ስለተገለጠው አስደናቂና ለየት ያለ ጸጋ ጌታ እግዚአብሔርን እናመሰግናለን። ሻሎም ሻሎም። በመላው ዓለም ይሄንን እያያችሁ ያላችሁ ቅዱሳን በሙሉ ክብር ለኢየሱስ ይሁን። ዛሬ እጅግ በጣም ጥልቅ የሆነ አንድ ትምህርት እንለካለን። ከጥቂት ወራት በፊት መንፈስ ቅዱስ አይኔን በኃይል ከፍቶት አንድ ነገር እያሳየ ነበር እና የማየው ነገር ይሄ ነበር። የማየው ነገር ምንድነው? ከኮቪድ እጅግ በጣም በባሰ ሁኔታ የጨለማው ዓለም ምድር ላይ ሊለቀው ያለ አዲስ ቫይረስ ነበር እያዩ የነበረው እና ይሄን ቫይረስ ምድር ላይ ለማስለቀቅ ወይም ምድር ላይ እንዲለቀቅና በኃይል እንዲስፋፋ ደግሞ የተፈለገበት ብቸኛና ትልቁ ምክንያቱ ምንድነው? እያንዳንዱ የሰው ልጅ የሚሰራቸውን ስራዎች በሙሉ በሮቦት ለመተካት ተብሎ ነበር ይሄ ቫይረስ የሚለቀቅበት ምክንያት። እና የዚህ ቫይረስ መለቀቅ ትልቁ ምክንያቱ እያንዳንዱ የሰው ልጅ የሚያደርጋቸውን አክቲቪቲዎች በሙሉ በሮቦት ለመተካት ታስቦ ፕላን ተደርጎ የሚለቀቅ ቫይረስ ነው ከጨለማው ዓለም። የጨለማው ዓለም ይሄንን ቫይረስ ፋብሪኬት ያደረገበት ምክንያት እና ይሄንን ቫይረስ ፋብሪኬት ለማድረግ የፈለገበት ምክንያት ሮቦቶችን የሰውን ልጅ ስራ ተክተው እንዲሰሩ ለማስተዋወቅ ስለተፈለገ ፐርፐዙ ይሄ ብቻ ነው። እዚሁ አጋጣሚ ያነገልገራችሁ ሳሙዋን ላቦራቶሪ ውስጥ ቁጭ ብሎ ያለምን ህዝብ 1 ቢሊዮን መቀነስ አለብኝ ብሎ ቫይረስ ፋብሪኬት ሲያደርግ ዋው የሚገርም ማይንድ ነው የምትል ዊች ነው አትሉም? ያ ፐርሰን ዊች ነው አትሉ? ቢኮዝ ፍሮም ማይንድ ነው የወጣው። የሆነ ነገርና የሆነ ነገር ቀምሞ ነው ያወጣው። የሆነ ነገር ቀምሞ ስላወጣ ዋው የሚገርም ማይንድ አለው እንጂ ያስ ፐርሰን ዊች ነው ብላችሁ አታስቡ። ቢኮዝ ለእናንተ ዊች ማለት የሆነ መጋረጃ፣ ለእናንተ ጠንቋይ ማለት የሆነ መጋረጃ ሰውሮ ሰምቲንግ የሚያደርግ ነው። የሆነ ኬሚካል ቀምሞ 1 ቢሊዮን የሚገድል ፐርሰን ለእናንተ የሚገርም ባዮሎጂስት ነው፣ የሚገርም ሜዲካል ዶክተር ሊሆን ይችላል ያ ፐርሰን። ለዛ ነው ባይብል ዊችነት ጠንቋይነት የስጋ ስራ ነው የሚላችሁ። ለዛ ነው ሰዎች ለማይረባ ማይንድ ተላልፎ የተሰጡ ሰዓት ለማይረባ ማይንድ ተላልፎ ተሰጥቷል ማለት አዶኪሞስ ነው ብያቸዋል። አዶኪሞስ ማለት ሪጀክት ተደረጉ። ቃይል ሪጀክት እንደተደረገ እነዚህ ሰዎች ሪጀክት ይደረግ። ሪጀክት ሲደረጉ ግን ፉሊ ሳማን እንዲጠቀምባቸው ፉሊ 100% አንድ ኢንተሌክቹዋል ወይም ኢንተለጀንት የሆነ ዴመን በኃይል እጅግ በጣም በኃይል እንዲጠቀምባቸው ምቹ ፈረስ ሆነው ያገለግላሉ። ላስት ታይም አንድ ቪዲዮ ያየው ነበር። የማየው ቪዲዮ ምን ነበረ? ማይክሮቺፕስን ለመፍጠር ሲታገል የነበረ አንድ ዶክተር በጣም ብዙ ነገር ኢንቨስት ካደረገ በኋላ ጌታ ኢየሱስን ተቀብሎ የሚናገረውን ኢንተርቪው እያየው ነበር። for the first time ይሄንን ነገር ለመፍጠር በጣም ሲታገል የነበረ ዶክተር ነውና መጨረሻ ላይ እንደዚህ ነው ያለው። ጌታን በሚቀበልበት ታይም የምርምሬ መጨረሻ ላይ ደርሼ ነበር አለ። የምርምሬ መጨረሻ ላይ ስደርስ ግን አለ
ለካ ምርምሬን ሳደርግ የነበረው ብዬ የማስበው የሰው ልጅ በጣም በኃይል ረዳዋለሁ፣ ላይፍን አቀላለሁ ብዬ ነበር የማደርገው። የማደርገው ነገር ለሰው ልጅ ይሄን ያክል ዲስትራክሽን ይፈጥራል፣ ይሄን ያክል ጥፋት ያመጣል ብዬ አላስብም ነበር። ይሄንን ያክል ክፉን መዘዝ ይዞ ይመጣል ብዬ አላስብም ነበር። እኔም ማስብ የነበረው የሰውን ላይፍ አቀላለሁ፣ ለአገራት ምቹ የሆነ ነገር እፈጥራለሁ፣ ለዚህሽ ምድር አዲስ ነገር ብሪንግ አድርጌ ይዤ መጥቼ ሲስተሞችን አቀላለሁ፣ የፋይናንሱ ሲስተም አቀላለሁ፣ የኢኮኖሚውን ሲስተም አቀላለሁ፣ የፖለቲካውን ሲስተም አቀላለሁ፣ ለሰው ልጅ ምቹ የሆነ አትሞስፌር ፈጥራለሁ ብዬ ነበር ሳደርግ የነበረው። መጽሐፍ ቅዱስን በጥልቀት ሰውዬው ሲናገር ለዛም የሰማሁት የግሪኩን መጽሐፍ ቅዱስ እጅግ በጣም በጥልቀት ማንበብ የጀመርኩ ሰዓት ነው ምን አይነት ገዳይና አጥፊ የሆነ ነገር እየፈጠርኩ እንዳለ ይገባኝ ነው ያለው። እነዚህ ሰዎች ለማይረባ አእምሮ ተላልፎ የተሰጡ ሰዎች የሚያደርጉትን ነገር መጨረሻውን አያውቁትም። አስቡት 2027 ላይ የሚመጣ ቫይረስ አለ ብሎ አንድ ሰው ነገራችሁ። በሕክምና ዘርፍ የተሰማራ ባለሀብት ነው እና ለዛም ይሆን ክትባት እየሰራን ይላችኋል። በመድኃኒትሽ ነገስታትን ምን አልሽ ነው የሚለው፣ አትሳትሽ። ከዛ መድኃኒቱን ክትባቱን የፈበረከው እሱ ነው። ኔክስም እንደሚፈጠር ልንገራችሁ፣ ነገስታትን ያስታቸዋል። ክትባቱን ያልወሰደ ሰው ፕሌን ውስጥ መግባት አይችልም ይባላል። ክትባቱን ያልወሰደ ሰው እኛ ሀገር መግባት አይችልም። ማን እየሳተ ያለው ለምንድን ነው ሲትሏቸው ምንድን ነው? አይ እናንተ ሀገር ከገባ የበሽተኛው ቁጥር ምን ይላል? ምን ይላል? ፕሬዚዳንት ትራምፕ ታውቁታላችሁ አይደል? የኮቪድ ጊዜ ምን እንዳልንገራችሁ፣ ፕሬዚዳንት ነው። ይሄን ብታደርጉ ከበሽታው ትድናላችሁ አሉ። ወዲያውኑ የክስ ቻርጆች በሙሉ መምጣት ጀመሩ። ቢኮዝ የሆኑ ሰዎችን ቢዝነስ ሊዘጋ ነው። ፕሬዚዳንት ነው፣ ገብቶታል። ይሄን ብታደርጉ ምን አትሉ። ለዛም ሳምታይምስ አንዳንድ ነገሮችን ገልጣችሁ ልታወሩ ስትሞክሩ እንኳን ዋርኒንግ ይደርሳችኋል፣ ማስጠንቀቂያ። ይሄን ጉዳይ እየተባላችሁ ማለት ነው። ከስራ ቦታ ለመፈናቀል ምን እስከምትሉ ድረስ ዋርኒንጎች፣ ማስጠንቀቂያዎች ይመጡባችኋል። የሚያሰቷችሁ የምታሰታችሁ ባስማቷ ነው። ያሳተችሁ እኮ ግለሰብ ብቻ ነው። ነገስታትን ይላል እኮ። ነገስታት ነጋዴዎችሽ ናቸው እኮ ይላታል። ነገስታት ካንቺ ይገዛሉ። ምንድነው የሚገዙ ሲባል መድኃኒት። አንድ ጊዜ አንድ የፈረንሳይ ቲቪ ላይ የኮቪድ ጊዜ ሁለት ሳይንቲስቶች ቁጭ ብለው ያወራሉ። ቲቪ ፈረንሳይ፣ ምናልባት ኢንተርኔት ላይ ተለቆ ነበር አይታችሁት ሊሆን ይችላል። እና ዲስከስ የሚያደርጉት ክትባቱን አፍሪካ ላይ መሞከር አለብን፣ ለምን ቢኖሩም ቢሞቱም አይጠቅሙም ይላል ሳይንቲስቱ። የእውነቴን ነው የምላችሁ እና እየሰማሁት ነው። ቢሞቱም ቢኖሩም አይጠቅሙም፣ ቁጥር ማሟያ ናቸው፣ ቢቀንሱም ችግር የለውም፣ በእነሱን ሞክረው። ማን መጀመሪያ ከመምጣቱ በፊት? ነጩ ምን ከማለቱ በፊት? ከመወጋቱ በፊት። ማንም እንዳያሰታችሁ ምን በሉ። ስንት ሰው? ማንም እንዳያሰታችሁ ምን በሉ። ክብር ለኢየሱስ ይሁን። እቺን ቃል የመጨረሻ እንበልና ከዛ ወደ ጸሎት እንዳለን። ምሳሌ 23 ቁጥር 1 እስከ 3። ምሳሌ 23 ከንጉስ ጋር ለመብላት በተቀመጥክ ጊዜ። ምን ለማለት? ለመብላት በተቀመጥክ ጊዜ። ከንጉስ ጋር ለመብላት በተቀመጥክ ጊዜ። እሺ፣ በፊትህ ያለውን በደህና አስተውል። በፊትህ ያለውን ምግብ ይኸው በደንብ አስተውለው። እሺ፣ ሰውነትህ ቢሳሳ፣ ሰውነትህን ቢጎዳ ወይም ቢሳሳ በግሮሮ ላይ እሺ ካራ አድርግ። በደንብ ስም። ከንጉስ ጋር ለመብላት ስትቀመጥ ይላል፣ ከኃያል ከሆነ ሰው ጋር ለመብላት ስትቀመጥ መጀመሪያ ፉዱ ከምንድን ነው የተሰራው የሚለውን ይኸው። ምግብ ነው ብለህ ብቻ አትብላ። እንደዛ ነው የሚለው አይደል? እሱን ከምትበላ ይላል ካራ ግሮሮ ላይ ብታረግ ይሻላል። ቢኮዝ ካራው የምግቡን ያህል አይጎዳህም እያለህ ነው። እየሰማሽ ነው? ቢላው የምን ያህል የምግቡን ያህል ምን አይልህም። ከንጉስ ጋር ምን ስትል ስትቀመጥ ምን አትበል። የቀረበልህን ምግብ ለመብላት አትጣደፍ። ምኑን ይኸው ከምንድን ነው የተሰራው የሚለውን ይኸው። ብድግ አድርገህ አትብላ። ምን አትበል። ብድግ አድርገህ አትብላ። ንጉስ ነው ያመጣው ብለህ አትብላ። ንጉስም ቢሆን አትመነው እያለህ እኮ ነው ሰለሞን።
አንተ ሳሟን ነው ይሄን ምግብ ያሸጉት ኤክስፓየር ዴቱ 2025 ይሆናል ብለህ እኮ ነው የምትበላው። ንጉስ እንኳን ቢያቀርብልህ ምን አትበል አትብላ። ምግቡን አስተውለው፣ ከምንድን ነው የተሰራው የሚለውን አስተውለው። ምግቡን በለው አስተውል። ካልሆነ ይላል ምግቡን ከምትበላ በካራ ምንህን አንገትህን ብትቆርጥ ይሻላል። ቢኮዝ ካራው ከምግቡ በላይ አይጎዳህም። ሄሎ ካራው ከምኑ በላይ ከምግቡ በላይ ምን አይልህም አይጎዳህም። የቀረበልህን ምግብ ምን በለው አስተውለው። ውስጡ ምን አለ ብለህ አስተውለው። ቅድም ሳወራችሁ ነግሬያችኋል። አትራዚን የሚባለው ኬሚካል እንቁራሪቶችን ጌ ያደርጓቸዋል። ውሃ ጠጡ፣ ውሃ እኮ ነው የጠጡት፣ አላስተማሯቸውም። በኬሚካል ጌ ያደርጓቸዋል። መፍትሄው ምንድነው ካላችሁኝ፣ ከንጉስ ጋር ለማዕድ ስትቀርቡ ምግቡን አተኩራችሁት ጤናማ ነው ወይ የሚለውን ይዩት። እየሰማችሁ ነው? ምንድነው ጤናማ ነው ወይ የሚለውን በደንብ አድርጋችሁት። ጤናማ ነው ወይ? ጤናማ ያልሆነ ነገር ከምትበሉ ካራ ምናችሁ ላይ ያ ማለት በተዘዋዋሪ እየነገራችሁ እኮ ያለው ከንጉስ ጋር ከበላህ በኋላ ህይወትህን ልታጣ ትችላለህ። አንተ የበላው ምንድነው ብለህ ነው? ንጉስ ነው ብለህ ነው። ምን ብለህ ነው? ንጉስ ነው። አይ ይሄ ንጉስ ስለሆነ ተምሯል፣ ዲግሪ ያለው ማስተርስ አለው ብለህ ነው የበላው። ከበላው በኋላስ የሰማሽ ነው? ጌታ ኢየሱስ እንደነገረን ማንም ምን እንዳይላችሁ እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ ተጠንቀቁ። አንድ ማልነግራችሁ ሰው አለ። እኔው ቤት ለእንግድነት መጣ፣ ታመመ። ፕሮፌት አማን ያውቃል። ታመመ፣ እኔው ቤት ለእንግድነት መጣ፣ ታመመ። ሆዱ ምናምን አመሙ። ምግብ በልቶ ሆስፒታል ሄደ። በድካም ውስጥ ይሁን በስተት አላቅም የሆነ መድኃኒት ሰጡት። ዝም ብሎ ይቅመዋል። ቃመውና ከዛ ከሁለት ቀን በኋላ መድኃኒቱን አየው። መድኃኒቱ የምን ነበረ? የማህፀን መድኃኒቱ። መድኃኒቱ ለማህፀን ነው። ከማህፀን ችግር ጋር ለተገናኘ መድኃኒቱ 2 ቀን ቅሞታል። ይሄ ሰው የሆነ ነገር ቢያጣ በምክንያት ነው ያጣው፣ በመድኃኒት። ለዛ ነው ስማርት ከሆናችሁ እዚህ ከተከማችሁ የዚህን ውጤት ብቻ ተቀበሉ። 3 እና 4 ቦታ ቼክ አድርጉ። በሕክምና ምን አለው? ለምን እንደማምን ልንገራችሁ። ኢየሱስ ወርቆ ስለነበረው ሰውዬ ሲናገር አነሳው አይደለ? ከዛስ አንድ ስፍራ ወሰደ፣ ቁስሉን በዘይት አድርጎ አከመለት ይላል። ጂሰስ የሚያምናል በሕክምና። እኛ የማንቀበላቸው ላቦራቶሪ ውስጥ ነው የሚጠነቁሉትን ነው። 1 ሚሊዮን ህዝብ እንቀንስ፣ 2 ሚሊዮን ህዝብ፣ 3 ሚሊዮን ይሻለናል፣ 4 ሚሊዮን ይሻለናል ብለው የሚጠነቁሉትን ነው። እዚህ መታችሁ ቼክ ካደረጋችሁ 100% እዚህ እንዳትቀበሉ። እዚህ ጋር ነው። 3 እና 4 ቼክ ካደረጋችሁ በኋላ ያ ዳሴም ከሆነ ውሰዱት። ለምንድነው እንደዛ ምለው? ከነሱ ቢዝነስ በላይ የእናንተ ላይፍ ዋጋ አለው። የሰማችሁ ነው? ከነሱ ቢዝነስ በላይ የእናንተ ላይፍ ዋጋ አለው። መድኃኒት ሲሰጣችሁ ብድግ አድርጋችሁ አትቀሙ። 3 እና 4 ቦታ ቼክ አድርጉት መድኃኒቱን። ሄሎ ከ3 ቀን በኋላ እኮ ነው ጎግል ላይ እስኪ መድኃኒቱ ሰርች ላድርገው ብሎ ሰርች ሲያደርገው የማህፀን ነው። ሄሎ አንዳንድ ሀገሮች ላይ ምን እንደሚያደርጉ ልንገራቸው። አንዳንድ ሀገሮች ላይ ኬሞ የሚወስዱ ሰዎች አሉ አይደለ? ታመው እና አንዳንድ መንግስታት ለዶክተሮቹ በዛ ጉዳይ የተያዘ በሽተኛ በሙሉ ኬሞ እንዲወስድ አድርጉ ብለው ፑሽ ያደርጓቸዋል። በግድ ነው። ደን የሚነግሯቸው እንደሆነ ልንገራችሁ። ኬሞ $1000 ከሆነ የሚያወጣው $500 ለዶክተሮችና $500 ለመንግስት ይካፈላሉ። ደን ፑሽ አድርገው ነው ኬሞ የሚያስወስዱ። እንዳትወስዱ አላልኩ። ሄሎ ለዛ ነው
ሰለሞን እንደነገረን አሁን ያነበብነው የምሳሌ መጽሐፍ ላይ ምግቡን ትኩር ብለህ እየው እንዳለ መድኃኒትህንም ትኩር ብለህ እየው። ሄሎ ምሳሌ አንዳንድ አመመን የምትሏቸው ችግሮች እኮ የትም ሳትሄዱ በምግብ የምታስተካክሏቸው ናቸው። የምትበሉትን ስታስተካክሉ የሚስተካከሉ ናቸው። ይሰማሽ ነው? ጌታ እንደነገረን ማንም ምን እንዳይላችሁ እንዳያስታችሁ ተጠንቀቁ። ማንም ማለት ማንም ነው። ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ ተጠንቀቁ። ማንም ቢኮዝ ኤቭሪዌር ውስጥ አሳቾች አሉ። ቢዝነስ ጋር ብትገቡ አሳቾች አሉ። ሁሉም ስፍራ ብትገቡ አሳቾች አሉ። አንድ ጊዜ አንድ ከኢትዮጵያ ውጭ ያለ መንፈሳዊ ልጅ ያለ እና ፕሮፌት አንተ ነብይ ስለሆንክ አንተ ብትገባበት ሚሊዮነር ትሆናለህ አለኝ። ምንድነው ስለው ስቶክ ማርኬት ብትገባ እመነኝ ሚሊዮነር ትሆናለህ። ይሄ መንፈሳዊ ነው ለተከፈተ የሚሆን ቢዝነስ ነው አለኝ። ምን ስቶክ ማርኬት? ከዛስ ከጥቂት ጊዜ በኋላ ገንዘቡን አጥቶ መጣ እንጸልይለት። እኔ ያልገባውም እሱ ገንዘቡን አጥቷል። ከኔ ጋር ናችሁ? ኤቭሪዌር ውስጥ አሳቾች አሉ። አሳቾች ባሉበት ስፍራ ውስጥ ከባዱ ነገር ምንድነው? እምነት መጣል ከባድ ነው። እምነት ከመጣላችሁ በፊት ቼክ አድርጉ። ቸርችም ስትመጡ እምነት ከመጣላችሁ በፊት ቼክ አድርጉ። ሄሎ አንዳንዱ ሰው ምን መሰላችሁ? ቸርች ውስጥ ሲመጣ ቸርች ውስጥ ያለውን መንፈስና ቸርች ውስጥ ያለውን ትምህርት አይደለም የሚያየው። ቸርች ውስጥ ያለውን ታምቤላ ነው የሚያየው። የእናንተና ታምቤላ ከሆነ ትክክል ነው ብሎ ይገባል። ታምቤላ ነው የሸወደው አብዛኛው። ከነገር የእናንተና ቢልቦርድ ከሆነ የተሰቀለው ደግሞ የነሱ ስተት ይላል። ውስጥ ገብቶ መንፈሱን አይደለም ያየው። ሄሎ እየሰማችሁ ነው? የሚነግሯችሁ ስለ ታምቤላው ነው የሚነግሯችሁ ስለምንድን ነው? በዚህ አጋጣሚ ይህን ቃል ልንገራችሁና ከዛ በኋላ እንጸልያለን። ማቴዎስ 7 ከ15 እስከ 20 ክፈቱ። ከ16 ጀምሮ ከፍሬያቸው ታውቋቸዋላችሁ። ባይዘው ቁጥር 15ን ያንብቡት። ቁጥር 15ን ልንገራችሁ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። በደንብ ስሙኝ። የበግ ለምድ ለብሰው ምን ከሚሉ ከምኖች ሐሰተኛ። አሁን ብዙ ሰው ይሄንን ቃል ሲተረጉም ይሳሳታል። የሚመጡት የምን ልብስ ለብሰው ነው? ያ ማለት ጉባኤ ውስጥ ቁጭ ያሉ ሰዎችን ነው ሐሰተኛ ነቢያት እያለ ይጠራ ያለው። በጎች አሉ፣ በግ እዚህ ጋር አለ፣ ሌሎች በጎች እዚህ ጋር አሉ። እናንተም በጎች ናችሁ። የእናንተን ልብስ ለብሰው ነው አብረዋችሁ ያሉት። ከኔ ጋር ናችሁ? የለበሱት ምንድን ነው? የበግ ለምድ ነው። በግ ናቸው። ስትዋቸው ቆዳቸው በሙሉ ምንድን ነው? የበግ ነው። እነዚህ ምን በሏቸው? ተጠንቀቋቸው። ወደ 16 እስከ 20 ከፍሬያቸው ታውቋቸዋላችሁ። ከምናቸው? እሺ ከእሾህ ወይን ከኩርንችትስ በለስስ ይለቀማልን? በደም ወይንና በለስ። እሺ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይንም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። በቃ እሺ፣ ክብር ለኢየሱስ ይሁን። ጌታ ምን አለ? ከፍሬያቸው ታውቋቸዋላችሁ። አሁን ምን መሰላችሁ? ይሄንን ዛፍ አያችሁት? ሄሎ ግን ምኑን አላወቃችሁ? ምን እንደሚያፈራ አላወቃችሁ። ይሄንን ለማወቅ ምን ማድረግ አለባችሁ? የሚያፈራበት ሲዝን እስኪመጣ ድረስ መጠበቅ አለባችሁ። ኢየሱስ ከፍሬያቸው ታውቋቸዋላችሁ ብሎ ሲያወራ ስለ ወይንና ስለ በለስ ነው ያወራው። ስለ ወይንና ስለ በለስ ሲያወራ ወይንና በለስ እዚህ ጋር ቢተከሉ እዚህ ጋር ብንተክላቸው ቢያንስ በትንሹ ከ2 እስከ 4 ዓመት ይፈጃሉ። ወይን ነው በለስ ነው ብላችሁ ለመናገር ስንት ዓመት ያስፈልጋቸዋል? ከ2 እስከ 4 ዓመት። ትልቁ ቸርች ውስጥ ችግሩ ያ ነው። አንድን ሰባኪ ለማወቅ ከ2 እስከ 4 ዓመት ከፈጀባችሁ ሞኞች ናችሁ። ከኔ ጋር ናችሁ? አንዳንዶቻችሁ ከፍሬያችሁ ታውቋቸዋላችሁ ይሉና ፍሬው ምንድነው ሲባል ፍሬውን ለማየት ስንት ዓመት መጠበቅ አለብን?
ከ2-4 አስበው ፍሬው እሾ ሆኖ 2 ዓመት ሙሉ በየቀኑ እየመጣ ተካፍለ በየቀኑ እየመጣ ተካፍለ በየቀኑ ተሰብከ ተካፍለ ቤት ገብተ በ3ኛው ዓመት ምትቀር ይመስልሃል? በ3ኛው ዓመት አትቀርም። ልክ ነኝ? ቢኮዝ ፍሬው እስኪገለጥ ድረስ 2 ዓመት ቁጭ ብለሃል። ሰው ጌታ ኢየሱስ ምንድነው ያለው? በፍሬያቸው ምን ትላላችሁ? ከዛ ስለ ሁለቱ አወራን፣ ስለ ወይንና ስለ በለስ። ያንድን ዛፍ ፍሬ ለማወቅ ዛፉ ምን እስከሚል ድረስ እስከሚያፈራረስ ምን ትላላችሁ? ትጠብቃላችሁ። እንደዚህ ብሎ የነገራቸው ሰዎች መንፈስ ቅዱስ ያልተቀበሉ ሰዎች ናቸው። በጊዜው መንፈስ ቅዱስን አልተቀበሉም። ቢኮዝ ኢየሱስ አልከበረም፣ አልሞተም፣ ሞትን ድል አድርጎ አልተነሳም። ምድር ላይ ያለን የነገራችሁ በምን ታውቁታላችሁ? አሁን ቤተ ክርስቲያን አንድን ሰው ለማወቅ እስከ 4 ዓመት ይፈጅባታል። አስቡት 4 ዓመት ሙሉ ሁሉንም ነገር ካጠፋ በኋላ ብታቆት ምን ይሰራላችኋል? የእናንተን ላይፍ ዳሜጅ ካደረጉ በኋላ ከዛ በኋላ ሌላ ቸርች የሚሄድ አቅም አላችሁ? ይሁን ቸርች ውስጥ 2 አይነት አሳዛኝ ሰዎች አሉ። የመጀመሪያዎቹ እስከ ፍሬ ድረስ የሚጠብቁ ናቸው። ሁለተኞቹ አሳዛኝ ሰዎች እነማን እንደሆኑ ልንገርህ። ሁለተኞቹ አሳዛኝ ሰዎች እንትና የእግዚአብሔር ሰው ነው ብሎ ሌላ ሰው የሚነግራቸው አማኞች ያሳዝናሉ። ቢኮዝ የነሱ ምንጭ እንትና ናቸው፣ መንፈስ ቅዱስ አይደለም። እኔ እንትና ነብይ ነው እንትና ነብይ አይደለም ብዬ ከነገርኩ እኔ አንተ መንፈስ ቅዱስ ሆኛለሁ። የሰማችሁ ነው? እኔ አንተ መንፈስ ቅዱስ ሆኛለሁ። አብዛኛው አማኝ ችግሩ ያ ነው። ስለነንተና መምህርነትና ስለነንተና ሰባኪነት ሌላ ሰው ነው የሚነግረው። ያ ማለት ያ ሰውዬ ላንተ ምን ሆኗል? መንፈስ ቅዱስ ሆኗል። ኢቭን የቸርች ፓስተር እነንተና እውነተኛ ናቸው ሐሰተኛ ናቸው ብሎ ከነገረ የቸርች ፓስተርን ጥያቄ ምልክት ውስጥ ከተተው። ቢኮዝ መንፈስ ቅዱስ ሊሆን ፈልጓል። ብዙዎች የሚሸወዱት በዛ ነው። እነንተና እንዲነግሯቸው ይፈልጋሉ። ጌታ አንድ ጊዜ እንደዚህ ያሉት፣ አንድ ሰው ታምራት ሲያደርግ አዩትና ይሄ ሰው የኛ ቸርች ሜምበር ስላልሆነ እናውግዘው አሉት። አስቡ እናንተ ከነ ጴጥሮስ ከሆነ የምትሰሙት ትስታላችሁ። እነ ጴጥሮስ ያ የእግዚአብሔር ሰው አይደለም ሲሏችሁ እውነት ነው ብላችሁ ትሄዳላችሁ። ኢየሱስ ምንድን ነው ያለው? የማይቃወመን አለ። ከማን ጋር ነው? ዩሲ ከኢየሱስ መስማትና ከጴጥሮስ መስማት ልዩነት አለው። ኢንተርኔት ላይ ቁጭ ብሎ ከሚለፈልፉ ሰዎች መስማትና ከመንፈስ ቅዱስ መስማት ልዩነት አለው። የብዙዎቻችሁ ትልቁ ችግር ምንድን ነው? እነንተና ናቸው ማን እግዚአብሔር ሰው ነው የሚለውን የሚነግሯችሁ። እንተና ነው እንተና አይደለም ብሎ የሚነግሯችሁ እነንተና ናቸው። ሄሎ አንዳንዱን ከእነንተና አልፎ እነ ቢቢሲ ናቸው የሚነግሩት። ዓለም ላይ ያሉ ሚዲያዎች ናቸው የሚነግሩት። ስለ አንዳንዱ ሰው ይመጣን እንትን ቲዩብ ናይታል አላየውም፣ ስለ ነብይ እንትና እኮ አወራ። ኦኬ ሶ ዋት ነብይ እንትና በቃ እንደዚህ አይነት ሰው ነው። ከየት ነው የሰማው? እንትን ቲዩብ ዩሲ እንትን ተቢብ ለሱ መንፈስ ቅዱስ ነው። ሁለቱ ሰዎች ያሳዝኑኛል። አንደኛ ፍሬ የሚጠብቁ፣ ሁለተኛ ደግሞ ከሌላ ሰው የሚሰሙ። ለዛ ነው ኢየሱስ ሁሉም ሰፈር ውስጥ ነብይ ነህ ይሉሃል ሲሉት ጴጥሮስ እንደዛ ያለው፣ አንተ ያው እግዚአብሔር ልጅ ነህ ሲለው ጴጥሮስ ይሄንን አለው፣ ስጋና ደም አልገለጠልህም። በረመስሙ ስለንትና እውነትነትና ሐሰተኝነት ስጋና ደም ከገለጠላችሁ እናንተ ስጋውያን ናችሁ፣ መንፈሳዊ አይደላችሁ። ፕሮፌት ምን እናድርግ? ቀላል መንገድ ልንገራችሁ። ይሄ ዛፍ ማንጎ ነው ወይስ ብርቱካን ነው ብሎ ለማወቅ እስኪያፈራ መጠበቅ አለባችሁ። ፍሬውን የምታውቁት። ጥቂት ሰዎች ደግሞ ዛፉን አይተው አይ ይሄ ዛፍ ብርቱካን ነው ይሉሃል። 100% እርግጠኛ ናቸው። አንዳንዱ ፍሬውን አይተው ነው የሚያውቁት፣ አንዳንዱ ደግሞ ዛፉን አይተው ያውቁታል። ይሰማል? አንዳንዱ ምኑን አይተው ፍሬውን 3 ዓመት 4 ዓመት ከጠበቁ በኋላ፣ አንዳንዱ ዛፉን አይተው ያውቁታል። ለዛ ነው ምን የሚያስፈልጋችሁ? መናፍስትን መለየት የሚያስፈልጋችሁ። ለዛ መጠበቅ ይተበቅባችሁ። ዛፉን አይታችሁት ውስጣችሁ ይለያል። መንፈስ ቅዱስ ይነግራችኋል። አይ ይሄ ዛፍ ጤነኛ አይደለም ይላችኋል። ይሄ ዛፍ ጋር እንዳትሄጂ፣ ይሄ ዛፍ ይወጋሻል፣ እሾህ ነው ይልሻል። ይሄ ዛፍ ምንድነው ይልሻል? እሾህ ነው፣ ወደዚህ ዛፍ እንዳትሄጂ ይልሻል። ይሄኛው ዛፍ ብርቱካን አለበት፣ ይሄኛው ዛፍ ማንጎ አለበት ይልሻል። ሄሎ እየሰማች ነው? ከመንፈስ ቅዱስ
የውስጥ ምስክርነት እስክትሰሙ ድረስ የትኛውም ሰው ላይ አፋችሁ እንዳትከፍቱ። የትኛውም ሰው ላይ አፋችሁ እንዳትከፍቱ። ትልቁ ችግሩ እኛ ሀገር ምን እንደሆነ ልንገራችሁ። አንድ ሰው እንደዚህ አለኝ፣ አሁን አንተ የምታደርጋቸው ተአምራቶች ከእግዚአብሔር አይደሉም አለኝ። አሁን እሱ ጋር ባይብል ከፍቼ አልከራከር። አንተ እግዚአብሔር ነህ አልኩት። አይደለሁም አለኝ። በቃ ካንተ ስላልሆኑ ችግር የለውም። እሱ እግዚአብሔር ከሆኑ ሊነግረኝ ይችላል ከእግዚአብሔር ናቸው አይደላችሁም ብሎ። ሄሎ እየሰማችሁ ነው? እየሰማችሁ ነው? እየሰማችሁ ነው? ሶ ከነ እናንተና የእናንተ ኢንፎርሜሽን ማግኛ መንገዶች አይሆኑ። መንፈስ ቅዱስ የሚባል አምላክ አለ። ጌታ ኢየሱስ ስለሱ ሲናገር ምን እንዳለ ታውቃላችሁ? እርሱ አለ ሁሉን ያውቃል። በደንብ ስም። ስላንተ ብጠይቀው ያውቃል። ስለ ፕሮፌት ሚራክል ብጠይቀው ያውቃል። ስለ አስተማሪ እንትና ብጠይቀው ያውቃል። እርሱ ሁሉን እርሱ ስንቱን ሁሉን ያውቃል። ጠይቁት፣ ጠይቁት፣ ስለ ሁሉም ይነግራችኋል። ብልጥ ሁኑ፣ ብልጥ ሁኑ። መንፈስ ቅዱስን ማንም ሰው እንዳይተካባችሁ። የሰማችሁ ነው? መንፈስ ቅዱስን ስፍራ ማንም እንዳይወስድባችሁ። ማንም ሰው የናንተ የመረጃ ምንጭ እንዳይሆን። አልሰማችሁም? ማንም ሰው የናንተ መጽሐፍ ቅዱስ እንዳይሆን፣ ማጣቀሻችሁ እንትና እንዳይሆን። ማጣቀሻችሁ የሆኑ ኢንተርኔት ላይ የተለቀቁ ወሬዎች እንዳይሆኑ። መንፈስ ቅዱስ የሚባል አምላክ አለ በውስጣችሁ የሚኖር፣ በውስጣችሁ የሚኖር የሚናገር፣ የሚያወራ፣ የሚያደርግ፣ የሚሰራ መንፈስ ቅዱስ የሚባል አምላክ አለ። ሄሎ መንፈስ ቅዱስ የሚባል አምላክ አለ። ገና ዛፉን ስታዩት ይሄ ዛፍ ልጅ ላንተ አይሆንም እሺ ሆኖ ይልሃል። ሄሎ የሆነ የእግዚአብሔር ሰው ጋር እነንተና ስላወሩት እየሮጣችሁ እንዳትሄዱ። ስለዛ ሰው እነንተና ስላወሩ እየሮጣችሁ እንዳትሄዱ። ቢኮዝ ያስ እነንተና ለኛ መጽሐፍ ቅዱስም መንፈስ ቅዱስም አይደሉም። ከኔ ጋር ናችሁ? ለኔ መጽሐፍ ቅዱስም አይደሉም፣ ምንም አይደሉም፣ መንፈስ ቅዱስም አይደሉም። መንፈስ ቅዱስ የሚባል አምላክ አለ። እነንተና የሆነን ሰው ደግሞ ስለሰደቡት እነንተና ጋር እንዳትቀሩ። መንፈስ ቅዱስን ስሙት። ምንድነው የሚያወራው? ምንድነው የሚናገረው? ፕራካቶሎቦስ አንዳራ ባሻደ ፕሮኮቶሳሊ ብራዲያና ሞሳ ቲክላር ጃዳላቦስ። ለዛ ነው ሳምታይምስ ቸርች ውስጥ የምንቸገረው በዛ ነው። በደምብ መንፈሳዊ ሰው ነኝ፣ ሁሉም ነገር ካልገባኝ ብዬ አልታገልም። ያልገቡኝ ብዙ ነገሮች አሉ። ሁሉን ነገር አላቅም። እማቃተን ጥቂት ነገር ግን በደንብ አድርጌ ነው ማቃት። ጥቂት ነገር አውቃለሁ፣ ትንሽዬ ነገር 1-2% የምትሆን ነገር አውቃለሁ። እሷም በደንብ ነው ማቃት። የማላቀውን ነገር አውቃለሁ ብዬ እንትን ለማለት ለመነካካት አልሞክርም። ሄሎ ጥቂቷን ነገር ግን በደንብ አድርጌ አውቃለሁ። ሶ መንፈስ ቅዱስን ስፍራ ማንም ሰው የመንፈስ ቅዱስን ስፍራ ምን እንዳይላችሁ፣ እንዳይዝባችሁ፣ እንዳይወስድባችሁ። ሊነግራችሁ ሲፈልግ እኔ ካንተ አይደለም የምሰማው ከመንፈስ ቅዱስ ነው የምሰማው በሉ። መጽሐፍ ቅዱስ ውስጥ አንድ ነብይ አለ፣ ኢሳያስ የሚባል ነብይ። አስቡት፣ ቲሸርቱን አወለቀ፣ የለበሰውን ሱሪ አወለቀ፣ ራቁቱን ሆነ። ከዛ ምንድነው ሲባል ኢትዮጵያ ምድር ላይ ሄጄ 3 ዓመት ተነብያለሁ አለ። ከዛ በኋላ ነብይ ትሉታላችሁ ይሄንን ሰው 3 ዓመት ሙሉ ሰውየው እርቃኑን ነው። 3 ዓመት ሙሉ ስለዚህ ሰውዬ ነብይነት መጽሐፍ ቅዱስ ኢሳያስ 3 ዓመት ሙሉ እርቃኑን በኢትዮጵያ ምድር ተነበየ የሚል ቃል አለ። ስንት ዓመት? ዛሬ ስታዩት ልብስ አልለበሰም፣ ነገም ልብስ አልለበሰም። ዛሬ ስንት ነው? 2000 ስንት ነን? 16 እስከ 19 ድረስ ኢትዮጵያ ምድር ላይ ቢመላለሱ ምኑን ነው? እርቃኑን። የእናንተ ቸርች ፓስተር ቢያው ምንድነው የሚላቸው? ይሄ ሰውዬ ነብይ አይደለም፣ እብድ ነው፣ ነብይም ደን ጉባኤው በሙሉ አምኖት ይሄ ሰውዬ ነብይ አይደለም ብሎ ይቀመጣል። ዩሲ ችግሩን ከመንፈስ ቅዱስ ካልሰማችሁ ትሸውዳላችሁ። ሃሎ ከምን ካልሰማችሁ? ከመንፈስ ቅዱስ ካልሰማችሁ ምን ትላላችሁ? ትሸውዳላችሁ። ለዛ ነው ብዙ ጊዜ ትልቁ ችግራችን ሁሉን ነገር የምናውቅ ይመስለናል።
ምሳሌ 2 ሚሊዮን መልአክ አየሁ ብዬ ባወራ አይ መጽሐፍ ቅዱስ አይልም ብላችሁ መጽሐፍ ቅዱስ ለመክፈት ነው የምትታገሉት። ልክ ነኝ? ሁሉንም አታውቁ። የመላእክቶችን ቁጥር አይነግራችሁ። ይሰማችሁ? የመላእክቶችን ቁጥር አይነግራችሁ። ሶ ሙሉን ኢንፎርሜሽን ለማወቅ ዛፉ እስከሚያፈራ ድረስ አንጠብቅም። መንፈስ ቅዱስ የሚባል አምላክ አለ። ዛፉን አይቶ ይነግረናል። እስከ ፍሬው ድረስ አያስጠብቀንም። ፍሬ እስከሚያፈራ ምናምን አይደለም የምንጠብቀው። መንፈስ ቅዱስ ይሄ ዛፍ እንደዚህ ነው ይለናል። መንፈስ ቅዱስ ይሄ ዛፍ ምንድን ነው? ይሄ ዛፍ ምንድን ነው? ፕራካቶሎ ቦሳንዳራ ባሻደ ፕሮኮቶሎ ቦሳሊክራ አዲያና መውሳንተ ሪፕራዲያኮሳሊክራ አዲያኮስ። ለምን ከመንፈስ ቅዱስ ስሙ እንዳልኳችሁ ለመጨረሻ ጊዜ ልንገራችሁ። ቢኮዝ ከዚህም በኋላ ባለው የላይፍ ዘመናችሁ በሙሉ ስለሚጠቅማችሁ ይሄንን የምነግራችሁ ወንድሜና ወደ እነሱ ዙር። አያችሁ ታረለ እሱን አገልጋይ ነው ብላችሁ አስቡ። ኦልሬዲ ሁሉ ጊዜ መድረክ ላይ የቆመ ይሰብካል እና አንድ ቀን ወደ ጉባኤ እየገባችሁ እያላችሁ ከሰው ጋር ሲደባደብ ሲሰዳደብ አያችሁት። ሄሎ ምን ሲል ከሰው ጋር ሲደባደብ ሲሰዳደብ አያችሁት። ከአገልጋይ የማትጠብቁትን ነገር ሲያወራ ሰማችሁት። ደን ይሄማ የእግዚአብሔር ሰው አይደለም ምናምን ብላችሁ ልታችሁ ትመለሳላችሁ። ከዛስ እሱ ከሁለትና ከ3 ደቂቃ በኋላ የናዝሬቱ ኢየሱስ ምሕረት አድርግልኝ ሁለንተናዬን በደም ሸፍነው ብሎ ጨረሰ። እናንተ እዛ ጋር ነው ፖዝ ያደረጋችሁት። ደን ከ2 ደቂቃ በኋላ ስለ መንፈስ ቅዱስ ብትጠይቁት ኢትዮጵያ ውስጥ እንደዚህ አይነት ነብይ የለም ሊልህ ይችላል። ለዛ ነው የእግዚአብሔርን ሜንታሊቲ አታውቁትም። ቴንክ ዩ ከኔ ጋር እግዚአብሔርን ያወቃችሁት ሰዓት የዛን ጊዜ አፋችሁን ለመክፈት ትጠነቀቃላችሁ። ቅድም አይታችሁታል። ከ2 ደቂቃ በኋላስ ይሄ አስቡት። ዳዊት የሚባል ሰው አለ። የሰው ሚስት ቀማ፣ ሰው አስገደለ። እግዚአብሔር ኦኬ ቅዱስን መንፈስ አትውሰድብኝ ምናምን ብሎ ጸልየ። ሰው እንዳስገደለ ታውቃላችሁ እናንተ። እግዚአብሔር እዚህ ጋር መጣና ቸርች ጉባኤ ውስጥ ይሄ ሰውዬ እንደ ልቤ ነው አለ። ዋት ሰው እዛ አስገድሏል እኮ። እንዴት ነው ሰው ያስገደለ እግዚአብሔር ሰው የሚሆነው ምናምን ብለህ የምትከራከረው አንተ ነህ። ትልቁ ችግሩ እንደው ልንገር፣ አንተ እግዚአብሔር አይደለህም። እንዴት ነው እግዚአብሔር ሰው የሚሆነው አትልም። አንተ እግዚአብሔር ከሆንክ መተው ነው ያለብህ። ሄሎ አንተ ምን አይደለህም። ለዛ ምሳሌ በፊት የኳስ ውጤት ስናገር እንደዚህ ያለኝ እንደዚህ አይነት ትንቢት ከጌታ አይደለም፣ ጌታ ስለ ኳስ አያወራም አለኝ። አንተ ጌታ ነህ አይደለሁም፣ በቃ ተው አይመለከትም ማለት ነው። ጌታ ነኝ ካልከን እናወራለን። ይሲ አንዳንድ ሰው ላይክ በደንብ ስሙን። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ሰነፍ ሰው ብዙ ያወራል ይላል፣ አዋቂ ግን ጥቂት ይናገራል። በሁሉም ስፍራ ላይ አፋቸው የሚከፈት ሰዎች ካያችኋቸው መንፈሳዊ አይደሉም። መንፈሳዊ ሰው ለሚናገረው ይጠነቀቃል። ለምን እንደሚጠነቀቅ ልንገራችሁ። በፍርድ ሰዓት ይላል ለተናገራችሁት ለእያንዳንዱ ቃል እኮ ነው ምላሽ ሰጡበታላችሁ። ምን ትሉበታላችሁ? ምላሽ። አስበው፣ ተነሳ፣ አስበው። አየሁት፣ መልኩ አልጣመኝም። አይ ይሄ እግዚአብሔር ሰው አይደለም ብዬ ጻፍኩኝ። መልኩ ስላልጣመኝ ጻፍኩት። እሱ ከጌታ ጋር ያለውን የጾም ጸሎት ላይፍ አላቅም። ቴንክ ዩ። ከጌታ ጋር ያለውን ህብረት አላቅም። ከጌታ ጋር ያለውን የጾም ጸሎት ላይፍ አላቅም። ያየሁት ምንድን ነው? አሁን ነው ያየሁት። ሄሎ አሁን ነው ያየሁት። ደን 2 መስመር ደብዳቤ ጽፌያለሁ። ይሲ እጅግ በጣም መንፈሳዊ ሰው ስትሆኑ ስለምትናገሩት ነገር ጠነቀቃላችሁ። በህይወት ዘመኔ የትኛውም መንፈሳዊ ሰው ላይ አፌን ከፍቼ አላቅም፣ ልከፍትም አልችልም። የምከፍተው አንዴ ብቻ ነው፣ አንድ ነገር ሲሆን ብቻ ነው። ከነኩኝ ብቻ ነው የምከፍተው። አልሰማችሁ? ከነኩኝ መመለስ አይቀርም። ካለኩኝ እኔ ማለካም የእግዚአብሔር ሰው ናቸው። ነቲንግ ፕሮብሌም የለብኝም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን።
ክብር ለኢየሱስ ይሁን። ቢኮዝ አንድ ሰው ብድግ ብሎ ተነስቶ ተነሳ፣ አንድ ሰው ብድግ ብሎ ተነሳ በሽተኛ ነህ ብሎ ከተናገረኝ በሽተኛው አንተ ነህ ብዬ መልስለታለሁ። ቢኮዝ ቃል መንፈስ ያንቀሳቅሳል። እስካልመለስኩለት ድረስ ለኔ ነው የሚሰራው። እስካልመለስኩለት ለኔ ነው የሚሰራው። ሶ ሲናገረኝ ጌታ ይባርክ አይደለም እመልስለታለሁ። ለዛ ነው ከነኩኝ እናገራለሁ። ብራዲያ ኮሳ ተካታላ እየሰማችሁ ነው። አሜን አሜን ብለህ እንዳትቀበል። ቢኮዝ ቃል አሁን ምነግራችሁን በደንብ ስሙን። አፋችሁን ዝጉት። ቴንክ ዩ። አፋችሁን ዝጉት። ዘጋችሁት? የኔን ስም ለመጥራት ሞክሩ። አትችሉ። ልክ ነኝ? ትችላላችሁ? አትችሉ። አፋችሁን ክፈቱት። የኔን ስም አሁን ጥሩት ብላችሁ ጠሩታላችሁ። ቢኮዝ በደንብ ስሙ። ልክ ፕሮፌት ብላችሁ ስትጠሩ ቃል ብቻ አይደለም ካፋችሁ ወጣው፣ ኤር አየር ጭምር ነው የወጣው። ከኔ ጋር ናችሁ? አየር ሳታስወጡ ስሜን ለመጥራት ብትሞክሩ ምን ማለት አትችሉ። የመንፈስ ቅዱስ አንደኛ ስሙ ምን እንደሆነ ታውቃላችሁ? ሩዋች ኤሎሂም ነው የሚለው ሂብሪው። ሩዋች ማለት ዊንድ ንፋስ ማለት ነው። ያ ማለት የትኛውም እግዚአብሔር የሚናገረው ቃል በሙሉ አየር አለው ውስጡ፣ መንፈስ አለው። ቃል ብቻ አይደለም፣ አየር አለው ውስጡ፣ መንፈስ አለው። አንድ ሰው መጥቶ በሽተኛ ነህ ሲለኝ ቃል ብቻ አይደለም፣ አብሮት መንፈስ አለው፣ አየር አለ። አብሮት ምን አለ? ንፋስ አለ። አይ በሽተኛ ነህ ሲለኝ አንተ ራስ በሽተኛ ነህ። ሄሎ ለዛው መታየት ያለብህ አንተ ነህ ብለህ ብራካቶንዶሮ ቦሳሊ ለብሬዲያ ክራዶሳ ካታራ ባህሻዴ በእናንተ ላይ የተነገሩ የእርግማን ቃሎች፣ የድግምት ቃሎች ወደ ተናጋሪዎቹ እንዲመለስ ጸልያለሁ። ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል ጸልያለሁ። በእናንተ ህይወት ላይ የተነገሩ የድግምት ቃሎች አሁን ሽባ ሆኑ። አሁን ሟርታቸው ፈረሰ። አሁን ድግምታቸው ፈረሰ። ጥንቆላው ፈርሷል፣ 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 ፈርሷል። በጤንነትሽ ላይ የተነገረው፣ በቢዝነስሽ ላይ የተነገረው፣ በስራሽ ላይ የተነገረው፣ በትዳርሽ ላይ የተነገረው፣ በአገልግሎትሽ ላይ የተነገረው የእርግማን ቃል ወደ ተናጋሪዎቹ እንዲመለስ አዛለሁ። ወደ ተናጋሪዎቹ እንዲመለስ አዛለሁ። ወደ ተናጋሪዎቹ እንዲመለስ አዛለሁ። ወደ ተናጋሪዎቹ ተመለሰ፣ ተመለሰ፣ ተመለሰ። ወደ ተናጋሪዎቹ ተመለሰ። ፕራካቶንዶሮ ቦሳ ያባሃሲ ሊክራዶሳ ካታላባሻንዳላ ባህር ጃጋዳስ ወደ ተናጋሪዎቹ ተመለሰ። በኢየሱስ ስም ኃይል ተመለሰ፣ 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 ተመለሰ በሉ። ድምጻቸው አይሰማም። ድምጻቸው አይሰማም። ከዚህ በኋላ በሉ ቃላቸው አይሰራብኝም። ምክራቸው አይሰራብኝም። ምክራቸው አይሰራብኝም። ድግምታቸው አይሰራብኝም። ድግምታቸው አይሰራብኝም። ሟርታቸው አይሰራብኝም። ሟርታቸው አይሰራብኝም። የተናገሩት በእኔ ላይ አይሰራም። በእኔ ላይ አይሰራም። በእነሱ ላይ ነው የሚሰራው። በእነሱ ላይ ነው የሚሰራው። በእነሱ ላይ ነው የሚሰራው። በእነርሱ ላይ ነው የሚሰራው። በእኔ ህይወት ላይ አይሰራም፣ 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 አይሰራም። እስኪ አይሰራም በሉ። አይሰራም። በእኔ ህይወት ላይ ቃላቸው አይሰራም። ቃላቸው አይሰራም። ፕራካቶንዶሮ ቦሳ ሊብራሃዲያ ኮሳቴ ቃላቸው አይሰራም፣ 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 አይሰራም። አሜን፣ 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 አሜን። ባራሲካ ባይዳ ቃላቸው አይሰራም፣ አይሰራም፣ አይሰራም። ሊባራኮዚያ ታብራኪያ አይሰራም፣ 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 አይሰራም። ድግምታቸው አይሰራም። ድግምታቸው አይሰራም። ጥንቆላቸው አይሰራም። ጥንቆላቸው አይሰራም። ንግግራቸው አይሰራም። ንግግራቸው አይሰራም። አይሰራም፣ አይሰራም። በእናንተ ላይ የተለቀቁ ክፉ ቃሎች በሙሉ
ከዚህ በኋላ አይገዟችሁም። አሜን ከዚህ በኋላ አይሰሩባችሁም። አሜን አሜን አይሰሩባችሁም። አይሰሩባችሁም። አሜን 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 አይሰሩባችሁም። አሜን ቃላቸውን ከልክያለሁ።